ሰላም ናችሁ? እግዚአብሔር ይመስገን። አረፍ በሉ ችግር የለም። ክብሩ ከንቲባ ስላገኘሁት በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በዚሁ አጋጣሚ ለመላው የክርስትና እምነት ተከታዮች ወንድሞቼ፣ ቤተሰቦቼ በሀገር ውስጥና በውጭም ያላችሁት እንኳን ለገና በዓል በሰላም አደረሳችሁ ለማለት እፈልጋለሁ። የገና በዓል እንግዲህ ያው ብዙ ውጣ ወረዶችን አሳልፎ የመጣ ነውና በዚህ መሰረት የሰላም፣ የጤና፣ የአንድነት፣ የመቻቻል ሁሉም ቤተሰቡን የሚጠይቅበትና የተቸገረውን የሚረዳበት ሁሉንም ጎረቤቱን የሚያስታውስበት እንዲሆንላችሁ እመኛለሁ። እንኳን አደረሳችሁ። በራሴና በመላው የድሬዳዋ ማህበረሰብ ስም እንኳን አደረሳችሁ በድጋሚ ለማለት እፈልጋለሁ። አመሰግናለሁ። እኛም እናመሰግናለን። ውድ ተመልካቾቻችን የምንገኘው በውቧ ከተማ ድሬዳዋ ነው። እንግዳችን ደግሞ የተከበሩ አቶ ከድር ጁሃር የድሬዳዋ አስተዳደር ከንቲባ ናቸው። ከእሳቸው ጋር የበዓል ቆይታ እናደርጋለን። ስለተቀበሉን ስላስተናገዱን ከልብ እናመሰግናለን። እንደው በዓል ላይ ስለተገኘን በዓል ሲደርስ እንደ አቅማችን ቄጠማ ከመጎዝጎዝ ጀምሮ ቤታችንን እናሳምራለን እና እናንተ ደግሞ በበዓል ለየት ያለ ድርጊት ታደርጋላችሁ። ቤቶችን ታሳምራላችሁ፣ ታድሳላችሁ፣ አቅም ለሌላቸው የበዓል መዋያ ማዕድ ታጋራላችሁና ይሄ ደግሞ ዛሬ የተጀመረ ወይም በገና በዓል የተጀመረ አይደለም። እርሶ ቆየት ያለ ልማዶት ነውና እንደው ከየት መጣ መነሻው? ከዚህን ጀምር እስቲ። መነሻው ያው ከቤተሰብ ነው። ዞሮ ዞሮ አካባቢው ላይ ድሬዳዋ ያላትን ሀብት ነው ለመጀመሪያውንም እውነት ለመነጋገር በፊት ረጅም አመት ለ7 አመት ያው ወደ ኋላ ስንመለስ የነበረው ድሬዳዋ ሰው ሁሉ ጣልተዋት ከዚህ ሸሽተው ቤት ሁሉ የሸጡና የወጡ ነበርና እኛ ያንን ስም ለመመለስ ለማደስ ነበረው ሁሉ ስናርግ ነበረው። ድሬዳዋ በፊትም ማንም አይራብባት፣ ጎረቤት ለጎረቤት አብሮ የሚበላባት፣ ከዛ ውጪ ሳይሆን በራቸውን ሁሌ ክፍት የሚሆንበት ለእንግዶቹም ጭምር ክፍት የሆነች ከተማ ማለት ነው። ያው በአስተዳደር ስራ እንደዚህ አይነት ስራዎች ተሰርተዋልና ምናልባት የተሰሩትን በተለይ ከቤት እድሳት ማዕድ ማጋራት ጋር የተያዙ ስራዎችን በምን ያህል ደረጃ እንደሰራችሁ በጥቂቱ ነው። መጀመሪያ ስንመጣም ያው ይሄንን በዓላቶች ሲደርሱ ድሮ ለድሬዳዋ አስተዳደር የነበሩ በራስ ገዝ የነበረበት ጊዜ ሲመሩ የነበሩ እና የቀለም አባቶቻችን የሆኑትን መምህራኖች እነሱን ሁሉ ፈልገን በየቤቱ እንኳን አደረሳችሁ ለገና ስጦታ እያል የምናደርስበት ነው የነበረው። ዘንድሮ ላይ በዚህ አመት ብቻ ከ200 ቤቶች በላይ ገንብተን ለአቅመ ደካማ የሆኑት ወንድሞቻችን፣ እህቶቻችን፣ እናቶቻችን የሰጠንባቸው ሁኔታዎች አሉ። እንኳን አደረሳችሁ። እሺ በጊዜ እሺ እንዴት ናችሁ? ሰላም ነው። በዓል እንዴት ነው? ቆንጆ ነው። ደስ ብሎናል። እንኳን አደረሳችሁ እያለ በጣም ደስ ብሎናል። በዓል እንዴት ነው የኔ እናት? በጣም ቆንጆ ነው። ደስ ብሎን ነው እያከበርን ያለነው። በጣም ደስ ይላል። የዘንድሮውን የገና በዓል ምን ለየት ያደርገዋል? በተለይ በእናንተ ዘንድ አሁን በፊት ያው ትንሽ ጎጆአችንም ዝም ብሎ በዓል ነበረ። ዝም ብሎ ነገር ነበር የምናከብረው። ያው ያቺ ያለንን ያቀማችን ነበር። አሁን ግን ይሄው በጥሩ ቤት መንግስትም ሰጥቶልን ጥሩ ቤት ላይ ይሄን መሰለ ኑሮናችን አፍልተን በጥሩ እያከበርን ያለ። እኛንም ተቀበላችሁናል። አዎ ተቀበላን። መልካም በዓል ይሁንላችሁ። እንግዲህ አሜን። መልካም በዓል ይሁንላችሁ። እሺ እንግዲህ ሌሎች አካባቢዎችም ስለሚሄድ ሌሎችንም እንኳን አደረሳችሁ ስለምል ፍቀዱልኝና ልሂድ። እሺ መልካም በዓል ይሁንላችሁ። አሜን አሜን። እሺ ደህና ዋሉ። እሺ ቤቶች እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰ። እሺ እንዴት ናችሁ? ሰላም ነው? እንኳን አደረሳችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? ቁጭ በሉ። ኧረ ማዘር ቁጭ በሉ። እንኳን አደረሶት በድጋሚ። እንኳን አብሮ አደረሰ። በዓል እንዴት ነው? በዓል በጣም ቆንጆ ነው። እንዴት ነው? በአዲስ ቤት ምን ይመስላል? በጣም ቆንጆ ነው። በፊት የነበረ ቤት የወደቀ ቤት ነበረ። አመት በዓሉንም ጎረቤቶችን ጠርቼ መደሰት አልችልም ነበረ። በአሁኑ ግን እግዚአብሔር ይመስገን ከንቲባችን ሰራልኝ። ይኸው ደስ ብሎኝ ከጎረቤቶቼ ጋር አመት በዓልን እየተካፈልኩ ነው። ከንቲባችንም እግዚአብሔር ያኑርልን።
ይሄን የመሰለ ቤት ሰርቶልኛል። ስንት አመት ሙሉ አልቅሼ አጥቼ ዘንድሮ እግዚአብሔር ደረሰልኝ። ተመስገን። እንግዲህ ከዚህ በለጠ ዓለም ያሳዩት። አሜን። ጤና ላይ በጣም ትኩረት አድርጋችሁ እየሰራችሁ እንደሆነ ሰምተናል። በተለይ የኩላሊት እጥበት በዚህ ደረጃ ተጠቃሽ ነውና እንደው ምን አነሳሳችሁ? እነማንስ አስተባብራችሁ ምን አደረጋችሁ? እሱን እናንሳ። በበጎ ቅልቦች ያሉት ብዙ ባለሀብቶች አሉ። የሰራ ሰው መመስገን አለበት የሚለው ነገር በዛ መልክ ነበረ ስራው የተጀመረው። አጋጣሚ የአክዋኡኖ ባለቤት አቶ ኤልያስን አግኝቼው ነበረ። የአክዋኡኖ ባለቤት ውሃ ፋብሪካ ጠየቁት። እንዲህ በጣም እዚህ አካባቢ ላይ ጨዋማ ውሃ ነው፣ በጣም ሰው እየተሰቃየ ነውና የዚህ የዲያሊሲስ ማሽን የኩላሊት እጥበቱን ደግሞ ብታግዘን ስንት ትፈልጋላችሁ አለ። ያው እኛ ቁጥሩን ብቻ ነው የምናውቀው፣ 5 ብትገዛልን ብዬው ነበረ። ችግር የለው 5 ከሆነ አመጣለሁ ሲል እንደገና ቁጭ አልኩኝና ሙሉ ለሙሉ ይሄንን ስናገኝ አሁን ማረፊያ ይፈልጋል ቦታው። ስለዚህ ማረፊያውን የግድ ማነጋገር ስላለብን የናሽናል ሲሚንት ባለቤት አቶ ብዙአየሁ ፈጣሪ እድሜና ጤና ይስጣቸው፣ እሱን ጠየቅኳቸው። እንዲህ ብዬ በቃ ልጃቸው ይግዜል ነበረ ቦታውን ሙሉ ለሙሉ ወስዶ ግንባታውን በአጭር ጊዜ ውስጥ አጠናቆ ቤቱ ሲመጣ ማሽኑም ገብቷል። ኦልሞስት ከነ ማቴሪያሉ ጋር ወደ 40 ሚሊዮን የሚሆን ብር ነው ኢንቨስት ያደረገልን። ቤተሰቦቻችን የ2018 ዓመተ ምህረት የገና በዓልን ምክንያት አድርገን በድሬዳዋ ከተማ አስተዳደር እንገኛለን። የድሬዳዋ ከተማ አስተዳደር ከሚገኙ ትላልቅ ሆስፒታሎች መካከል አንዱ የሳቢያን ጀነራል ሆስፒታል አንዱ ነው። አሁን የምንገኝበት ክፍል ደግሞ የኩላሊት እጥበት ማዕከል ውስጥ ነው የምንገኘው። በበዓል እንግዲህ መጠያየቅ መዘያየር ያለ ነው። እስኪ እንኳን አደረሳችሁን በላቸውና ከነሱ ጋር ጥቂት ቆይታ አድርገን ወደ ሌሎች የልማት ስራዎች ደግሞ እንሻገራለን። በድጋሚ መልካም በዓል። ሲስተር ቅድስት እባላለሁ። የሳቢያን ጀነራል ሆስፒታል የዳያሊሲስ ክፍል አስተባባሪ ነኝ። ያው እኛ በጣም ደስ ብሎን ነው ከነሱ ጋር የምናሳልፈው። ምክንያቱም በሌላው ሕክምና ብዙ አይነት አማራጭ አላቸው። እዚህ ዳያሊሲስ ላይ ያሉ ታካሚዎቻችን ግን ከፈጣሪ በታች ከኛ ውጪ ሌላ አማራጭ የላቸውም እና ያው እንደ ራሳችን እንደ ቤተሰብ አስበናቸው ደስተኛ ሆነን ነው ከነሱ ጋር የምናሳልፈው ማለት ነው። ያለንን የበዓል እንትንም ከነሱ ጋር ነው የምናሳልፈው ከታካሚዎቻችን ጋር። ምክንያቱም እነሱ ሰላም ሲሆኑ፣ እነሱ ጤና ሲሆኑ ነው ለእኛም ጥሩ በዓል የሚሆነው እና የእነሱ ጤና ይቀድማል። በእነሱ ላይ በምናየው ጤናማ እንቅስቃሴ እኛም በዓሉን በጥሩ ሁኔታ እንድናሳልፍ ስለሚያደርገን ያው ለእነሱ ነው ቅድሚያ የምንሰጠው ማለት ነው። መልካም እንግዲህ ለአንቺና ለመላው ስታፍ መልካም በዓል እንመኛለን። ታካሚዎቻቸውም ደግሞ ድነው ለቤታቸው እንዲበቁ ምኞታችን ነው። ጤና ይስጥልን። እንኳን ደህና መጣችሁ። እንኳን ደህና ቆዩን። መልካም ክብራ እባላለሁ ከኢትዮጵያ ቴሌቪዥን ነው የመጣሁት። ማን ልበለው? እንኳን ደህና መጣችሁ። እኔ ስንታየው ገብረስላሴ እባላለሁ። ህብረተሰቡን ከማገልገል አንጻር በጎ አድራጎት ላይም እንደምትሰማሩ ሰምተናል። ቅድም እንግዲህ የኩላሊት እጥበት ማሽኖችን እያየን ነበርና እነሱን ድጋፍ ያደረገው ይህ ድርጅት እንደሆነ ሰማን። እንደው ይህ ድርጅት ምን አነሳሳው ይሄንን ለማድረግ በጎ ስራ ላይ ለመሰማራት ምን አነሳሳው? የሆነ ምክንያት ይኖረዋል ብለን ስላሰብን ነው። ኦኬ፣ እንደሚታወቀው እንግዲህ የዚህ የኩላሊት ህመምተኛ ብዛት እየጨመረ ነው የመጣው። የኩላሊት ህመም ችግር ከእለት ወደ እለት እየጨመረ ብዙ ወገኖቻችን በተለይ አቅም የሌላቸው የዚህን የኩላሊት እጥበት አገልግሎት ማግኘት የማይችሉ ብዙ ወገኖቻችን እየተሰቃዩ መሆኑን መገንዘብ አያዳግተንም እና አትሊስት ለዚህ አካባቢ ላይ ህብረተሰቡን ልማቱን ከማምጣት ለወገኖቻችን የስራ እድል ከመክፈት ጎን ለጎን ይህንን ትልቅ ክሮኒክ የሆነውን አስቸጋሪ የሆነውን ችግር ለምን ከህብረተሰቡ ጎን ሆነን ከመስተዳድሩ ጋር ሆነን ከመስተዳድሩም ጋር በቅርበት የምንሰራ ሰዎች ስለሆን ለምን ይህንን ችግር አንቀርፍም በሚል እንትን ነው ማሽኑን አመጣን። ያንን ማሽን ኦፕሬት የሚያደርግ የኛን ወገን የሚያገለግሉ ኢትዮጵያውያን ደግሞ ይህንን የዚህ ሙያ ባለቤት ሆኖ እንዲያገለግሉ ተደረገ ማለት ነው። አንድ ከተማን ተመራጭ የሚያደርጋት ሰላምና ጸጥታዋ ነውና እንደው በሰላምና በጸጥታ ጉዳይ ምን እየተሰራ ነው በድሬዳዋ ከተማ? ድሬዳዋ ያው ዋናው እኛ ሞቷችን የመጀመሪያችን ጸጥታ ነው ስራችን፣ ሁለተኛም ጸጥታ ነው፣ ሶስተኛም ጸጥታ ነው። ከዛ በኋላ ነው የልማት ስራ ልንሰራ የምንችለው የሚል
አግሪመንት ሞቶ ይዘን ነው ስንነሳ የነበረው። ይህንን ያደረግንበት ምክንያት ከ7 ዓመትና 8 ዓመት ያው 2011 አካባቢ ላይ ይሄ ከተማ የነበረበት ጡዘት እናውቃለን። እውነት ለመነጋገር በሌሊት የባጃጅ አሽከርካሪዎች ላይ ኮሚሽነር አለሙ መግራ እሱ አሳይመንት ወስዶ ምክትል ኮማንደር ይሄ ነው ሽፈራው እሱ ደግሞ የትራፊክ ኃላፊ ዲፓርትመንት ነበረ። ለምንድን ነው ወጣቶችን ሰብስበን ማናናግራቸው? እነዚህ የማታ አሽከርካሪዎች ሞቶ አወጡ። ሌሊቱ ኢትዮጵያ አየር ኃይል እንግዲህ ያው አየሩ የኛ ነው እንደሚለው እነሱ ደግሞ ሌሊቱ የኛ ነው ይላሉ። እኛም ደግሞ የሌሊቱ የኛ ነው ሲሉ ደግሞ እነሱ ደግሞ ሌላ ማዕረግ ሰጠናቸው። የሌሊት ከንቲባዎች ነው ብለን ነው የሰጠናቸው። ሌሊቱ የማን ነው? እንግዲህ እናንተ የሆነውን ሌሊት በአግባቡ ጠብቃችሁ ለነገ የቀን አሽከርካሪዎች እንድታስረክቡ በዚህ አጋጣሚ አደራ ማለት ፈልጋለሁ። እንደ አጠቃላይ ግን በዓሉ የጋራችን ስለሆነ ሁላችሁንም እንኳን አደረሳችሁ በማለት የዛሬውን ፕሮግራም እናጠናቅቃለን። እንዴት አመሸህ? ሰላም ነው? እንዴት አመሸህ? ደህና ነው? እንዴት አመሻችሁ? እንኳን አደረሳችሁ። እንግዲህ ድሬዳዋ ከተማ ዞር ዞር እያልን ነው። ከኢትዮጵያ ቴሌቪዥን የመጣ ነው። በዓልን ከእናንተ ጋር እያሳለፍን ነው። አሁን መሽቷል። ዞር ዞር ልል ነውና እንደው ምንድነው ከኔ የሚጠበቀው? ጸጥታው እንዴት ነው? እንግዲህ ድሬዳዋ እጅግ በጣም ከምትታወቅባቸው እሴቶቿ አንደኛው የሌሊቱ የድሬዳዋ የትኛውን ቦታ ሰላም መሆኗ ነው። ይሄ እንግዲህ የድሬዳዋ እሴት ነው። ይሄንን እንግዲህ ካመጡት ደግሞ እጅግ በጣም የምንወዳቸው የከተማዋ ወጣቶች እነኛ 500 የሚሆኑ የሌሊት ታክሲ አሽከርካሪ ማህበር አባላቶች ናቸው። እንግዲህ ካንተ የሚጠበቀው የፈለክበት ቦታ መሄድ ስትፈልግ መጀመሪያ ደህንነት እንደተረጋገጠ እርግጠኛ መሆን ነው። ታክሲ ስትሳፈር መጀመሪያ የሌሊት ታክሲ ተሽከርካሪ መሆኑን ማረጋገጥ ይጠበቅብሃል። እነሱ እንግዲህ እነኛ 500 ወጣቶች በተለያዩ ቦታዎች ላይ ሆነው ለህብረተሰቡ አገልግሎት ይሰጣሉ። ልዩ አንጸባራቂ ምልክት አላቸው። የሌሊት ታክሲ የሚልና በትልቁ ቁጥር አለ። ያንን በቀይ መደብ የተሰራውን ምልክት በአግባቡ አይተህ የምትፈልግበት ቦታ በፈለከው ሰዓት መንቀሳቀስ እንደምትችል ላረጋግጥልህ እችላለሁ። ሰላም የተረጋገጠ መሆኑን እነሱ በሞራል ያረጋግጡልሃል። እጅግ በጣም አድርጌ አመሰግናለሁ። ስለዚህ ምሽቱን በድሬዳዋ ከተማ ዘና ፈታ እንድል ተፈቅዶልኛል። በደንብ አመሰግናለሁ። መልካም በዓል ይሁንልህ። መልካም በዓል ለሁላችን። እጅግ ዘመናዊ ላይብረሪ እየተገነባ ነው። እምርታ ላይብረሪ በተለምዶ ደግሞ ሲቪክ ሴንተር የሚባልም አለ። የስፖርት ማዘውተሪያዎችም ለከተማው ነዋሪዎችና በተለይ ለወጣቶቹ ምን ያህል ተጠቃሚ ያደርጋቸዋል? የግንባታው ደረጃስ ምን ያህል ደረጃ ደረሰ? ስታንዳርዱን የጠበቀ እንዲሰራ ብለን ባለፈው በዝናብ ወቅት ደግሞ ፕሪሚየር ሊግ ሲደረግ ብዙ ተተችተን ነበረ። ወዲያውኑ ካቢኔ ላይ ተመልሰን ወስነን ስታንዳርዱን የጠበቀ አጋጣሚ ሆኖ ወደ ያኔ ወደ 22 እና 25 ሚሊዮን አካባቢ የሚሆን ነበር የሰራ ነው አርቲፊሻል ሳር በፊፋ በኢንፋንቲኖ ፕሬዚዳንት የፊፋ ፕሬዚዳንት ሰርቲፋይድ የተደረገ ለ3 ዓመት የተሰጠበት ሁኔታ አለ። በየ3 ዓመቱ ይታደሳል። የሜዳው ማጫወት ይችላል የሚለው ነገር የሳሩ ነውና ክቡር ጠቅላይ ሚኒስቴራችን መጥቶ ሲያይ ይሄማ ሲቪክ ሴንተር አይደለም አለ። በቃ ስለዚህ ከዛሬ ጀምሮ ኮንቬንሽን ሴንተር በሉት አለ። እኛም ትልቅ አርግተን በዛ ኮንቬንሽን ሴንተር ብለናል። ፋውንቴን አለው ውጪ ላይ በጣም ነው ቪው የሚያምረው። ኦልሞስት አሁን ወደ ከ200 የሚሆኑ ፓርኪንግ አንደርግራውንድ አላቸው። ዲሲኤን አጠቃላይ ዘመናዊ ቴክኖሎጂውን የተገጠመላቸው ናቸው። የድምጽ አጣጣት፣ የድምጽ ታቅቦ፣ የድምጽ መውረጥ ምርጫ ምናምን በእጅ አታደርግም። ቴክኖሎጂውን በተሟላበት ሁኔታ ነው ማንም ተአማኒነቱን ለማረጋገጥ። ከዛ ውጪ ደግሞ ወደ አጠቃላይ ቶታል ወደ 5005 አዳራሾች አሉ። ከ3500 በላይ በአንዴ መውሰድ የሚችል ነው። ላይብረሪውም ሲታይ ደግሞ የመደመር ቤተ መጻሕፍት ብለን ነው እኛ በመደመሩ ነው ያልነው። ከመደመርም በላይ ነውና ስለዚህ ይሄ እምርታ ቤተ መጻሕፍት መሆን አለበት ተብሎ ለሱ ለአለቃ ምርቃት እየጠበቅን ያለንበት ሁኔታ አሁን አጠናቆ የምረቃ ቀኑን ብቻ የሚጠባበቀው ይህ ቤተ መጻሕፍት እምርታ ቤተ መጻሕፍት ይሰኛል። በድሬዳዋ ውስጥ ከተገነቡ ትላላቅ የልማት ፕሮጀክቶች መካከል አንዱ ነው። 1200 ካሬ ሜትር ላይ አርፏል። በጣም ትልቅ ነው። ምናልባትም ከአብርሆት ቀጥሎ ትልቁ ቤተ መጻሕፍት ይህ ነው።
እስካሁን ባለው የመጽሐፍት ማሰባሰብ እንግዲህ ከ33000 በላይ መጽሐፎችን እንዳሰባሰቡ ሰምተናል። ሙሉ በሙሉ ግን ወደፊት ስራ ሲጀምር ከ1,200,000 በላይ መጽሐፍቶችን እንዲይዝ ተደርጎ የተሰራ ትልቅ ቤተ መጽሐፍት ነው። የሚገርም ነው። እዚህ ቤተ መጽሐፍት ውስጥ እንግዲህ ከ1000 በላይ ተመራማሪዎችን፣ አጥኚዎችን፣ አንባቢዎችን ለማስተናገድ ተደርጎ የተሰራ ነው። እጅግ በጣም ትልቅ ነው። አካል ጉዳተኞችን ለማስተናገድ እንዲሁ ስራዎቹን ያጠናቀቀ ቤተ መጻሕፍት ነው። የሊፍት አገልግሎቶቹም ስራዎቻቸውን ጨርሰዋል። በድሬዳዋ ከተማ እንግዲህ ወደፊት አንባቢዎችን፣ አጥኚዎችን፣ ተመራማሪዎችን ለማፍራት የተዘጋጀው የእምርታ ቤተ መጻሕፍት ድሬዳዋ ስትመጡ እንደው ብትጎበኙት ብለን ከምንጠቁማችሁ ቦታዎች መካከል አንዱ ነው ማለት ነው። እምርታ ቤተ መጻሕፍት ድሬዳዋ እንግዲህ በኮሪደር ልማትና በመንገድ ግንባታ እጅግ በጣም ውብ ሆናለች። ትልቅ እምርታም እያሳየች ትገኛለች። እንደው የነዋሪውን ምቾት ከማስጠበቅ ሁኔታ ግን ምን አይነት ስራዎች እየተሰሩ ነው? የኮሪደር ልማት ውስጥ ምን ያህል ደረጃ ተሰርቷል? አሁን ኮሪደር ልማት ያው እንደ ሀገር አቀፍ ኢኒሼቲቭ የተሰራው በክቡር ጠቅላይ ሚኒስቴራችን የመጣ ነው። አዳዲስ እይታዎች ስላሉት በዚህ አጋጣሚ ለኢትዮጵያም ለየትኛውም እድገት እየሰጠ ያለበት ሁኔታም ስላለ መጀመሪያ እስቲ እንጀምር ብለን ያሰብነው እዚህ ነምበር 1 አካባቢ ያለው የኮሪደር ስራ ነው። እንደ ሀገርም ደረጃ እኛ ያ ኮሪደር የዛች ያለችው ኮሪደር ላይ ስታንዳርዷን ያሟላች በሀገር ደረጃም ልንወዳደርባት እንችላለን ብለን የምናስቀምጠው ለምንድን ነው? የልጆች መጫወቻ አለው። ሁለተኛ ደግሞ የስኩተር አለው፣ የመኪና ቻርጅ አለው፣ የባጃጅ ቻርጅ አለው፣ ኤሌክትሪክ ፋስትም ኖርማልም አለው። ከዛ ውጪ ደግሞ ካፌዎች አሉ። ከካፌ ጀምሮ የባቡር መንገድ አለ። ቅዳሜና እሁድ የባቡር ሽርሽር ህፃናቶች ይሄዳሉ። በመቀጠል የቢስክሌት አለ፣ ጋርደን አለ፣ እርሻዎች አሉ። ከጋርደን ውጪ ደግሞ እንደገና መሀል አካፋይ ግሪነሪዎቹ ወደ 6 ነው ያሉት። የሁለት መኪና መተላለፊያ አለ። ሁሉንም ያሟላ መልክ ማለት ነው። ከበሩ ከድር ጁሃር የድሬዳዋ አስተዳደር ከንቲባ የነበረን ቆይታ እጅግ በጣም የማመሰግነው። ቀሪ የስራ ጊዜዎት ምቾት የተሞላበት ጥሩ እንዲሆን እመኛለሁ። እናመሰግናለን። ውስጥ ነው የምንገኘው። በዓልን እንግዲህ በምሽት ፈታ ዘና እያልን ነው። ይህ የምንገኝበት አካባቢ እንግዲህ በኮሪደር ልማት ከለሙ አካባቢዎች መካከል አንዱ ነው። 27 ኪሎ ሜትር ለመስራት ታቅዶ እንግዲህ ሳይክል አየሁ ወንድም እባክህ ልሞክር እስቲ ይሄን መንገድ እያየው ሳይክል አለመንዳት አልችልምና ፍቃድ ከሆነ እሺ፣ አመሰግናለሁ። እሺ፣ አይከብደኝማ። እዚህ ነው የምትጠብቀኝ? እሺ፣ አመሰግናለሁ። አቦድሬ የተባለላት እንግዲህ ለዚህ ነው። ያው የሳይክል መንገዷም ውብ ሆኗል። እንግዲህ በዚህ በኮሪደር ልማቱ እንግዲህ ወደ 27 ኪሎ ሜትር ለመስራት ታቅዶ 8 ኪሎ ሜትር ተጠናቆ ለአገልግሎት ክፍት ሆኗል። በዚህ የኮሪደር ልማት ዙሪያ ላይ ሱቆች፣ ካፍቴሪያዎች ይገኛሉ። ከዚህ በተጨማሪም እንግዲህ እንደው ድንገት ቻርጅ ማድረግ የሚፈልግ የኤሌክትሪክ መኪና በፋስትም በስሎም ቻርጅ እንዲያደርግ ተደርጎ የተሰራበት የኮሪደር ልማት ነው እያየን ያለ ነው። እጅግ በጣም ውብ ነው፣ ያምራል። እንደምታዩት እግረኞችም እየሄዱ ነው። እንዲሁም ደግሞ ቁጭ ብለው የሚዝናኑ ሰዎችም አሉ። እኔንም እንደምታዩ ሳይክል እየነዳው ነው። አሁንም ድሬ ላይ ሽርብትን ማለት ይቀጥላለሁ። መልካም ጊዜ